ውዳሴ ለስሙ ላዳነኝ ጌታ በምን ልመልሰው የሱን ውለታ ሃሌሉያ ለታረደው ጌታ በምን ልመልሰው እኔ የሱን ውለታ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ ወደ ጊዲዮ ቴሌቪዥን ተመልካቾቻችን። ዛሬ በዲላ ከተማ ጎዳናዎች ላይ እንገኛለን። ዲላ ከተማ በበዓል ድባብ ደምቃለች፣ አሸብርቃለች። እኛም ደግሞ ዞር ዞር እያለን የዲላ ከተማ ነዋሪዎችን አዝናኝና መረጃ ሰጪ የሆኑ ጥያቄዎችን እየጠየቅን ከእናንተ ጋር ቆይታ የምናደርግ ይሆናል። ፈገግታን፣ ጨዋታ እንዲሁም ደግሞ የበዓል ትዝታዎችን እያነሳን የምንጫወት ይሆናል። በድጋሚ መልካም በዓል። ታመነ እባላለሁ። እሺ፣ እንኳን ለብርሃነ ትንሣኤ በሰላም አደረሰ። እንኳን አብሮ አደረሰ። እሺ፣ አማኑኤል እባላለሁ። እዚህ ከተማ ነዋሪ። እሺ፣ አማኑኤል እንኳን ለፋሲካ በዓል በሰላም አደረሰ። እንኳን አብሮ አደረሰ። ስሜ ነቢ አማኑኤል ኦይቻ ይባላለሁ። የድላ ነዋሪ ነኝ። እሺ፣ እንኳን ለብርሃነ ትንሣኤ በሰላም አደረሰ። እንኳን አብሮን አደረሰ። ትምራት እባላለሁ። እሺ፣ እንኳን ለብርሃነ ትንሣኤ በሰላም አደረሰሽ። እንኳን አብሮ አደረሰ። አማኑኤል እባላለሁ። ያው የዚሁ የድላ ከተማ ነዋሪ ነኝ። እሺ፣ እንኳን ለብርሃነ ትንሣኤ በሰላም አደረሰ። እንኳን በሰላም አደረሰሽ እና እንኳን ያው በሰላም የኢትዮጵያን ሕዝብ እንኳን አደረሳችሁ ለማለት እፈልጋለሁ። ኢየሩሳሌም አለማየሁ። እሺ፣ እንኳን ለብርሃነ ትንሣኤ በሰላም አደረሰሽ። እንኳን አብሮ አደረሰ። ስሜ ረዴት ኃይሉ እባላለሁ። የዲላ ከተማ ነዋሪ ነኝ። እሺ፣ እንታወቅ። እሺ፣ አዳነች እባላለሁ። የዲላ ከተማ ነዋሪ ነኝ። እሺ፣ እንኳን ለብርሃነ ትንሣኤ በሰላም አደረሰሽ። እንኳን አብሮ አደረሰ። እሺ፣ ጥያቄዎቹን ጠይቃለሁ። ከመለስክ የሚያሸልም ጥያቄ ነው፣ ትሸለማለህ። የመጀመሪያው ጥያቄ ፋሲካና ትንሣኤ ምንድነው ልዩነታቸው? ፋሲካ ምን ማለት ነው? ትንሣኤ ምን ማለት ነው? ፋሲካ ማለት እስራኤላውያን የሚያከብሩት ያ ይመስለኛል። ትንሣኤ ደግሞ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ልዩነት የላቸውም ብዬ ነው የማስበው። እሱም ደግሞ ምንድነው ፋሲካ ማለት ራሱን የቻለ ትንሣኤ ነው ብዬ ነው የማስበው። ፋሲካና ትንሣኤ የሚነጣጠሉበት ምንም መንገድ ይኖራል ብዬ አላስብም። ትንሣኤ ያው የጌታችን ኢየሱስ ክርስቶስ የሰዎችን ኃጢአት ነፃ ለማውጣት ሰዎችን ከኃጢአት ጫና ለማውጣት ራሱን መስዋዕት ያደረገበት ነው ትንሣኤ። ከዛም ደግሞ ተሰቅሎ ከሙታን የተነሳበት ስለሆነ ነው የምናከብረው። ፋሲካ ደግሞ ያው ስሙ ራሱ እንደሚያሳየን የጌታችን ኢየሱስ ክርስቶስ በጾም በጸሎት እሱ በምድር እያለ ያሳለፈበትን እንትን እሱን በተመለከተ ነው ፋሲካ የምናከብረው። ትንሣኤ መነሳት ከሞት መነሳት ሲሆን ፋሲካ ደግሞ የምንለው ፓስኦቨር ወይም ማለፍ መሻገር። ፋሲካና ትንሣኤ ማለት ፋሲካ ማለት ያው ጌታ ኢየሱስ ክርስቶስ ሞትንና ትንሣኤን ካበሰርን በኋላ ፋሲካ ማለት ያው የሱን ቀን የምናስብበት ጊዜ ነው ብዬ አስባለሁ። እሺ፣ ትንሣኤስ? ትንሣኤ ደግሞ ጌታ ኢየሱስ ክርስቶስ ከሞተ በኋላ የሞትን መውጊያ ወግቶ ሰብሮ ሲኦልን ድል አድርጎ መቃብሩን ፈንቅሎ የተነሳበት መስመር ነው ማለት ነው። ፋሲካና ትንሣኤ ይላፈኝ አላውቅም። እሺ፣ ኦኬ። ፋሲካና ትንሣኤ ፋሲካ ማለት እንደኔ ማለት ዓርብ ዕለት ኢየሱስ ክርስቶስ የተሰቀለበት ቀን ማለት ነው። ፋሲካችን ኢየሱስ ክርስቶስ ተሰቅሎ ደሙን ያፈሰሰበት ቀን ፋሲካ ይባላል። ትንሣኤ ደግሞ ከሙታን የተነሳበት ቀን ማለት ነው። በሶስተኛ ቀን የተነሳበት ቀን ነው ትንሣኤ ማለት።
ፋሲካና ትንሳኤ ልዩነቱ? ትንሳኤ መነሳት ሲሆን ፋሲካ መነሳት ሲሆን ትንሳኤ መሻገር። ትንሳኤ መነሳት ሲሆን ፋሲካ መሻገር። እሺ ሁለተኛው ጥያቄ ከፋሲካ አንድ ሳምንት በፊት ያለው ሳምንት ምን በመባል ይጠራል? ከፋሲካ አንድ ሳምንት ከፋሲካ ከበዓሉ በፊት ያለው ሳምንት ምንድነው የሚባለው? እንደኛ በክርስትና እምነት ሕማማት ተብሎ ነው የሚጠራው። ሆሳና ከሳምንት በፊት ያለው ያው ሕማማት ይባላል። ያው በኦርቶዶክስ እምነት። ሁለተኛው ጥያቄ ከበዓል አንድ ሳምንት በፊት ያለው ሳምንት ምን ይባላል? ሕማማት። እሺ ከፋሲካ አንድ ሳምንት በፊት ያለችው ሳምንት ምንድናት? ከምኑ ፋሲካ ከበዓሉ አንድ ሳምንት በፊት ያለው ጊዜ ምን ይባላል? ሕማማት ይባላል። እሺ ከፋሲካ አንድ ሳምንት በፊት ያለው ሳምንት ምን ይባላል? ሕማማት። እሺ ከፋሲካ አንድ ሳምንት በፊት ያለው ሳምንት ምን ይባላል? ሕማማት ይባላል። እሱም ደግሞ ሕማማት ማለት ያው ኢየሱስ ክርስቶስ የተንገላታበት ቀንን በማሰብ የጸለይን የምንልበት ቀን ነው። ሕማማት ነው የሚባለው። ይሄ ቀላል ነው። ሕማማት እንደኛ በክርስትና እምነት ሕማማት ተብሎ ነው የሚጠራው። እሺ ለበዓል እንስሳዎች ይታረዳሉ። ዶሮ፣ በሬ፣ በግ ምናምን ይታረዳልና በዋዜማ እነዚህ እንስሳዎች ማውራት ቢችሉ ምን ብለው የሚያወሩ ይመስልሃል? በዋዜማ ዋዜማው ላይ ተገናኝተው ማውራት ቢችሉ እንደ ሰው ማውራት ቢችሉ ምን ብለው የሚያወሩ ይመስልሃል? እንኳን አደረሰ እርስ በርስ ነው። እርስ በርስ እንኳን አደረሰ ለዚህ በዓል እንኳን አደረሰሽ እንኳን አደረሰ ነው የሚባለው። እንደዛ ነው ማለት ነው። እንደዛ ነው የሚባባሉት። እንስሳዎቹ ናቸው። እንስሳዎቹ ነው። አዎ አሳዛኝ ጊዜ ላይ ደረስን ባልደረስን ብለው የሚያስቡ ነው ይመስለኝ። ባላደረሰን ለዚህ ስለሚታረዱ ያችን ቀን ስለሚረግሟት ማለት ነው። እነሱ ከሙታን ተነስተው ነው የሚያወሩት አይደለም? ሳይታረዱ በፊት እንደው ማውራት ቢችሉ ምንም ያወሩ ይመስሉታል? በቃ እንደው ከዚህ ከመታረዳቸው በፊትማ እነዚህ ቢገናኙ ምህረት አድርጉልን ብለው ሊለምኑ ይችላሉ። ምህረት አድርጉልን ብለው ሊለምኑ ይችላሉ። ማንን ነው ምህረት አድርጉልኝ የሚሉ? ሰዎች እንዳያርዷቸው ነው። ሰዎች እየተቸገሩ ነው ወይስ ምን ይሆኑ? ማለት ምን የሚሉ ይመስላል? ምን ይላሉ ብለህ ታስባለህ? ማውራት ቢችሉ መወያየት ቢችሉ ምን ይላሉ? ቢችሉ ያው እንደ ድሮ ቢሆን ሰው ሁሉ አንዱ ከአንዱ ጋር ተሳስቦ ተጋግዞ ይበላል ይጠጣል። አሁን ግን እግዚአብሔር ያለው ሆኗል። ያው ሁኔታዎች ሁሉ ጫና ከባድ ነገር ቢሆኑ እግዚአብሔር ትልቅ ነው፣ እናልፋለን፣ ይህን ጊዜ ያልፋል ይላሉ ብሎ ብዙ ሰው ያወራል። ይህን ጊዜ እናልፋለን፣ ይህን ዘመን እናልፋለን ይላሉ። የሚያሳልፍ ሰዎች ጥሩ ስላገኙ አይደለም። እሱ ሌላ መስፈርት ሆኖ ግን ነገሮችን ሁሉ የሚያሳልፍ እግዚአብሔር ነው። እግዚአብሔር በዙፋኑ ላይ አለ። እናልፋለን ብሎ ያወራሉ። እሺ አበቃልኝ የሚል ይመስላል። አበቃልኝ ሊታረዱ ስለሆነ አይደል? ያው የመጨረሻ ቀናቸው ስለሆነ ይመስለኛል። እሺ አናሳዝናችሁ የሚሉ ይመስለኛል። አናሳዝናችሁ በጣም ያሳዝናሉ። በጣም ዛሬ ነገር ወይም ነገ እንታረዳለን ራሳቸው ነው የሚመርጡት ነው ብለው የሚሉ ይመስለኛል። ኑሮ ተወዷል ቀንሱልን የሚሉ ይመስለኛል። ኑሮ ተወዷል በጣም ስለተወደደ ዋጋችን ይቀንስ የሚሉ ነው ይመስለኝ ቢገናኙ። ከክርስቶስ በቀኝና በግራ ይሰቀሉ ስማቸው ማን ነው? በቀኝና በግራ ለኛ ወንበዴ ነው። ስማቸውን ታውቃቸዋለህ?
አንደኛው ስምዖን ይመስለኛል። ስምዖን እሺ አብሮት እንጨት ተሸክሞ ክርስቶስ ነው ያገዘው ማለት ነው። አንደኛው ደግሞ በምግባሩ ለማውቀው ወንበዴ ነው። ስማቸውን ታውቅ ነበረ ግን ከዚህ በፊት? የዚህኛው ነው የረሳው ይመስለኛል። የዛኛው ግን ስምዖን ይመስለኛል። ስምዖን መንግስቱ በመጣ ጊዜ አስበኝ እሱ ስምዖን ይመስለኛል። እዛኛውን ግን ይኸኛውንም እርግጠኛ ከሆንኩ ማለት ነው። እሺ አንዱ ከክርስቶስ ግራና ቀኝ የተሰቀለው አልዓዛር ነው። አልዓዛር ነው። አልዓዛር መሰለኝ። ስማቸውን አላውቅም፣ ግን ያው ወንበዴዎች መሰለኝ። ወንበዴዎች እርግጠኛ ነሽ? ስማቸውን አላውቅም፣ ግን ያው ወንበዴዎች ነው ተብሎ ይጠቀሳል። እንደዛ መሰለኝ። ሞክሪ። አይለፈኝ በቃ። እሺ ወንበዴዎች ከግራና ቀኝ አሁን በድንገት አሁን እንትን ብለሻል። ይሄ አሁን በመንፈስ ሆነን ነው የምናውቀው። በመንፈስ ሆነን ነው በቀልድ። እሺ ሌላ ጥያቄ ጠይቂ። እሺ ስማቸው አልተጠቀሰም። ያው ወንበዴዎች ናቸው። ወንበዴዎች አላስታውሳቸውም። ስማቸውን አላስታውሳቸውም፣ ግን ስም ነበራቸው። ግን ማለት አንዱ በቀኝ በኩል በግራ የተሰቀለው ኢየሱስ ክርስቶስን ጌታ እንደሆነ አምኖ ነው። አንዱ ደግሞ ክዷል። አንዱ ኢየሱስ ክርስቶስን አምኖ ነው። ኦኬ በገነት አስበኝ ብሎ አምኖ እንደሞተ እንደተሰቀለ ነው የማውቀው። አይ ቲንክ ይጠቀስ አይመስለኝም። እርግጠኛ ነህ? አዎ። እሺ መጨረሻ ጥያቄ፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን የአብይ ጾም ለስንት ቀናት ነው የሚጾመው? 54 55 ቀን ለሁለት ወር ቀናት ስንት ቀን ነው? በጎቹን ወደ ተኩላዎች 65 ቀን ሞክር። የመጨረሻው ሙከራ ይቀንሳል ይመስለኛል። 56 ቀን ለሶስት ቀን ለሶስት ቀን ነው የሚጾሙት። አዎ የአብይ ጾም ትልቁ ነው ወይስ ትንሹ? ትልቁ ጾም የሚጾሙ ጾም አለ። አዎ ትልቁ ጾም 2 ወር ነው የሚጾሙት። ቀኑ 60 ቀን ይጾማሉ። እርግጠኛ አይደለሁም፣ ግን ለ55 ቀን መሰለኝ። ለ52 አይደለም መሰለኝ። ለ52 እርግጠኛ ነሽ? መሰለኝ አላውቅም። 55 ቀን ያ እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚጾም የአብይ ጾም አለና ለስንት ቀን ነው የሚጾመው? ለ2 ወር ለ55 ቀን 56 ቀን ለ55 ቀናት ጾምና በ56ኛው ይፈሰጋል። አንድ ወር ከ22 ቀን ማለት ነው። ኦኬ ኤግዛክት ቀኑ አንድ ላይ ቀኑ ስንት ነው? ከ52 እስከ 55 ለ55 ቀናት። እናመሰግናለን። ተሸላሚ ነሽ ባይዘዊ አራቱን መልሰሻል። ያመረሽና እሺ አመሰግናለሁ። እሺ እናመሰግናለን። እንኳን አደረሳችሁ ማለት የምፈልጋችሁ ሰው ካለ በዚህ አጋጣሚ እንኳን አደረሳችሁ በላችሁ። እሺ እንኳን አደረሳችሁ ብዬ የምለው በመጀመሪያ ለመላው ክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ እላለሁ። ቀጥሎ ለባለቤቴ ሜሮን መንገሻ፣ ለልጆቼ በሙሉ በውጭ ዓለምም ያሉ ኢትዮጵያን በሙሉ እንኳን ለዚህ ለተቀደሰ በዓመት በዓል ደረሳችሁ እላለሁ። እሺ እናመሰግናለን። መልካም በዓል። እንኳን አደረሳችሁ ብዬ የምለው በጣም በእውነት የሚወዳቸው የዲላ ከተማ ሕዝብ
እግዚአብሔር እንኳን በሰላም አደረሳችሁ። በመቀጠል የወላይታ ህዝብ የቦዲቲ ከተማ ይሸንቶ ህዝብ እግዚአብሔር እንኳን በሰላም አደረሳችሁ ለማለት ፈልጋለሁ። ተባረኪ። አመሰግናለሁ። እንኳን አብሮ አደረሰን። መልካም በዓል። ለመላው ክርስትና ህዝብ እንኳን ለፋሲካ በዓል በሰላም አደረሳችሁ። እናንተንም እንኳን ለፋሲካ በዓል በሰላም አደረሳችሁ። አመሰግናለሁ። እሺ እናመሰግናለን። መልካም በዓል። አመሰግናለሁ። ያው እንኳን አደረሳችሁ ማለት የምፈልገው ቤተሰቤ ከዛ ደግሞ ሙላው ያው የኢትዮጵያን ህዝብ እንኳን አደረሳችሁ ለማለት እፈልጋለሁ። አንቺንም እና እሺ እናመሰግናለን። መልካም በዓል። እሺ ማለት አብረን ለምንሰራው ለክልል ዶሮ ኢንተርፕራይዞች መልካም በዓል ማለት እፈልጋለሁ። በዓሉ የሰላም የደስታ የፍቅር እንደሆነ እመኛለሁ ለመላው ቤተሰቦቼ እና ለዲላ ነዋሪዎች በሙሉ። እሺ እኛም እናመሰግናለን። መልካም በዓል። እኔም አመሰግናለሁ። እሺ ተሸላሚ ነክ እናመሰግናለን። በዚህ አጋጣሚ እንኳን አደረሳችሁ ማለት የምፈልገው ሰው ካለ በዚህ አጋጣሚ ነው። እሺ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለፋሲካው በዓል በሰላም አደረሳችሁ። ለሌሎችም እንዲሁ እንኳን ለዚህ በዓል አደረሰን። ለኢትዮጵያውያን በአገር ውስጥም በውጭም ላሉት እንኳን አደረሳችሁ። እሺ እናመሰግናለን። መልካም በዓል። ተሸላሚያችን ነሽ። እናመሰግናለን። አመሰግናለሁ። እሺ እንኳን አደረሳችሁ ማለት የምፈልጊው ለቤተሰቦቼ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ። እሺ እናመሰግናለን። እንኳን አደረሳችሁ ለለኝ አመሰግናለሁ። እሺ እናመሰግናለን። መልካም በዓል አንቺ። አመሰግናለሁ። እሺ የተወደዳችሁ ተመልካቾቻችን በዲላ ከተማ ይዘዋወርን አዝናኝ የበዓል ጥያቄ እየጠየቅን ያደረግነው ቆይታ ይህንን ይመስል ነበረ። በቆይታችን እንደተዝናናችሁ ተስፋ እናደርጋለን። 2 ተሸላሚዎችን አግኝተን ሸልመናል። በዓሉ የሰላም የፍቅር እንዲሁም ደግሞ የመተሳሰብ እንዲሆንላችሁ እንመኛለን። በድጋሚ መልካም በዓል። ውዳሴ ለስሙ ላዳነኝ ጌታ በመለመልሰው የሱን ውለታ ሃሌሉያ ለታረደው ጌታ በመለመልሰው የሱን ውለታ አሜን።